ሰላም ጤና ይስጥልን እንደምን አደራችሁ አድማጭ ተመልካቾቻችን። ነው ላይክ ሼር ሰብስክራይብ እያደረጋችሁ የስፖርት ዜናዎቻችንን ተከታተሉን። ሊጎች ከ5 ቀናት በኋላ እንግዲህ የአውሮፓ ሊጎች ዋና ጨዋታቸውን ይጀምራሉ። ፕሪሚየር ሊጉም እንግዲህ ሊጀምር በጣት የሚቆጠሩ ቀናቶች ናቸው የቀሩት። የተለያዩ የስፖርት ዜናዎችንም እንዲሁ እናቀርብላችኋለን። የሀያላን ክለቦች የዝውውር ጉዳይ እነዚሁ የተለያዩ ነገሮችን በሀያላን ክለቦች ውስጥ ያሉ ጉዳዮችን እናነሳለን። እናንተ ግን ላይክ ሼር ሰብስክራይብ እያደረጋችሁ እንደተለመደው ፕሮግራማችንን ተከታተሉ። ክርስቲያኖ ሮናልዶ እንግዲህ ወደ አልናስር ተቀላቅሎ ልምምዱን ጀምሯል። በረፍት ላይና ሰርግ ላይ ነበር፣ እስካሁን በደስታ ነበር ያሳለፈው። አሁን ግን ከአልናስር ጋር ልምምዱን በማድረግ ላይ ይገኛል። የሮናልዶ ትዳር እንግዲህ እስካሁን የነበረው በፍቅር ቆይታ የነበረው ልጆችን ያፈሩበት ፍቅር አሁን ወደ ትዳር ተቀይሮ በትዳር ተፈጽሟል ማለት ነው። በአዲስ ሮናልዶን ቀጣይ ዓመት በአልናስር እንግዲህ በአዲስ የፀጉር ስታይል እናያታለን። ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ አዲስ የፀጉር ስታይል ይዛ ብቅ ብላለች። የሚገርም ነው። ሊዮኔል መሲም እንግዲህ ከአባቱ ሀዘን በኋላ አባቱን ቀብር ስነ ስርዓት ከፈጸመ በኋላ የመጀመሪያውን ጨዋታ በኢንተር ሚያሚ እንግዲህ ጨዋታውን አድርጓል። ሊዮኔል መሲ ከሀዘኑ በኋላ የመጀመሪያውን ጨዋታ አካሂዷል ኢንተር ሚያሚ። ሮናልዶ በሞሪኖ ስር እንግዲህ 19 ሃትሪኮችን በመስራት ተወዳዳሪ የለውም። በማድሪድ ውስጥ ጆዜ ሞሪኖ የማይነካ ተጫዋች ሲሉት ነበረ። በ2011-2012 ክርስቲያኖ ሮናልዶን በመቀየርም በቤንችም ያልተነካ ተጫዋች ነበረ። እጅግ ድንቅ ተጫዋች 19 ሃትሪኮችን በጆዜ ሞሪኖ ስር ያደረገ ተጫዋች ሆኗል። ጆዜ እንግዲህ ስፔሻል ዋን እያንዳንዱ ኮከብ ጠንክሮ ካልሰራ ቤንች ላይ መውረዱ አይቀርም። የማይነካ ተጫዋች የለም፣ ከሌ የሚባል የለም ሲሉ ሐሳባቸውን አስፍረዋል። የማይነካ ተጫዋች የለም፣ ሁሉም ኮከብ ጠንክሮ መስራትና ተወዳዳሪ መሆን ይገባዋል፣ ካልሆነ ግን በተጠባባቂ ወንበር ላይ ይቀመጣል ሲሉ ሐሳባቸውን አስፍረዋል። ስፔሻል ዋን ጆዜ ሞሪኖ በ2011 እና 2012 ጊዜን አስታውሰው የባርሳን ኃያልነት ያቆምንበት ዘመን ነበር፣ ባርሴሎናን ያሰናከልንበት ዘመን ነበር ሲሉ ሐሳባቸውን በአሁኑ ሰዓት እየገለጹ ይገኛሉ። አሁንም እንደዛን ዘመን ሰርተን ጠንክረን ማሳየት አለብን። ራሳችንን ከፍ አድርገን ማሳየት ይጠበቅብናል። ዘንድሮስ ምን ሊያደርጉ ይችላሉ? አድማጭ ተመልካቾቻችን እናንተስ ምን ትላላችሁ? ጆዜ ሞሪኖ እንግዲህ በሪያል ማድሪድ ምን ሊያደርጉ ይችላሉ? ግምታችሁን አስፍሩልን። ወጣቱ ኮከብ ላሚን ያማል እንዲሁ በባርሴሎና ልምምዱን ጀምሯል። እንግዲህ እንደነገርናችሁ ከረፍት በኋላ ብዙ ከዋክብቶች እንግዲህ እስካሁን ልምምድ አላደረጉ ነበር። አሁን ግን ወደ የክለቦቻቸው በመመለስ ልምምድ እየሰሩ ይገኛሉ። ባርሴሎና ማርክ ካሴዶን በ40 ሚሊዮን ዩሮ ሊሸጠው በዝግጅት ላይ ይገኛል። ፌራን ቶሬዝ ወደ ፓሪስ ሴን ጀርሜን ተጉዟል። በፓሪስ ሴን ጀርሜን እንግዲህ ምን አይነት አዲስ ታሪክ ይሰራል የሚለው በቀጣይ የምናየው ነው። የዓለማችን ኮከቡ የዓለማችን ሻምፒዮን የዓለም ዋንጫ ሻምፒዮን ፌራን ቶሬዝ ለስፔን ጎሏን በማግባት ነበር አርጀንቲናውያኖችን አሸናፊ ያደረገች ጎል አስደናቂ ጎል አስቆጥሮ የዓለም ዋንጫ ሻምፒዮን የሆነው ፌራን ቶሬዝ ከዓለም ዋንጫ ከሻምፒየንስ ሊጉ ቻምፒዮን ከሆነው ፓሪስ ሴን ጀርሜን ጋር እንግዲህ ተቀላቅሏል። በ50 ሚሊዮን ዩሮ ድርድሩን ጨርሷል ማለት ነው። 50 ሚሊዮን ዩሮ በማውጣት እንግዲህ ፓሪስ ሴን ጀርመኖችን ተቀላቅሏል ፌራን ቶሬዝ ከስፔን ማለት ነው። ለባርሴሎና የሰሜን ለንደኑ ቶትንሃም ሆትስፐር ተጫዋቾችን እስካሁን ሲያሰባስብ እጅግ አስፈሪና አስደንጋጭ ቡድን ይሆናል ተብሎ ሲታሰብ ነበረ። ምን አይነት ቡድን ሊሆን ይችላል በቀጣይ የተባለ ብዙ ተጫዋቾችን ሲገዛ የነበረው ቶትንሃም አሁን በተቃራኒው ደግሞ ወሳኝ ተጫዋቾችን እየለቀቀ ይገኛል። ለምሳሌ ያክል ክርስቲያን ሮሜሮን ለቋል ካሁን በፊት። አሁን ደግሞ ጀነን ስሚዝ ሊለቅ ነው። አስቴን ኦዴጎን ሊለቀው ነው። እነዚህን የመሳሰሉ ድንቅ ተጫዋቾችን እንግዲህ ለመልቀቅ ክለቡን ለመልቀቅ በፍላጎታቸው ጫፍ ደርሰዋል ማለት ነው። ይህ በተቃራኒው ለቶትንሃም ምን አይነት ሁኔታን ይፈጥራል በቀጣይ በውድድሩ ላይ የምናየው ይሆናል ማለት ነው። ማንቸስተር ሲቲን እንመልከት። ዘ ሲቲዝንስ ወሳኝ ተጫዋቻቸው ሊለቅ ጫፍ ላይ ደርሷል። ራይንደርስ በ61 ሚሊዮን ዩሮ ወደ ሳውዲው ክለብ አመርቷል። ይህ ኔዘርላንዳዊ የሲቲ አማካይ 47 ጨዋታዎችን አድርጎ 5 ጎሎችን 2 አሲስቶችን በማድረግ ድንቅ ስራን በማንቸስተር ሲቲ ቤቶች ሰርቷል። ነገር ግን በአሁኑ ሰዓት ወደ ሳውዲ ክለብ በመልቀቅ
ማንቸስተር ሲቲዎችን ሲቲዝንሶችን ተሰናብቷል ማለት ነው። ሳቢኒዮም ወደ ቶትንሃም ሊጓዝ ጫፍ ላይ ደርሷል። የሚገርም ነው። ሲቲ ከዋክብቶቹን እያጣ ነው። በልምምድ ቦታም አልታየም። ሳቢኒዮ በማንቸስተር ሲቲ የልምምድ ቦታም አልታየም። ይህ የሚያሳየው ደግሞ በእርግጥም ለመልቀቅ ከጫፍ ደርሶ እንደሆነ ያመላክታል። ሮድሪን ስንመለከት አሁንም በሲቲ ቤት ከዋክብቶች እየለቀቁ ይገኛሉ። በአሁኑ ሰዓት በባርሳ አየር መንገድ ታይተዋል። ኢንዞ ማሬስካ ቡድኑን ከተረከቡ በኋላ ድንቅ ከዋክብቶች ከቡድናቸው እየለቀቁ ይገኛሉ። ይህ ደግሞ አስጊ ሁኔታን ይፈጥራል። ሲቲን በመቀላቀል ደስተኛ ነኝ፣ የተሻለ ስራ እንሰራለን ሲሉ ሀሳባቸውን ቢገልጹም ኢንዞ ማሬስካ ነገር ግን በተቃራኒው ተጫዋቾች ከዋክብቶች እየለቀቁ ይገኛሉ። ሲቲዎች ኢንዞ ፈርናንዴዝን ከቼልሲ ለማስፈረም ድርድር ላይ ይገኛሉ። በቼልሲ በጣም ውዱ ተከፋይ ከቪላ ያመጡት የግራ ክንፍ ተጫዋቹ ሞርጋን ሮጀርስ በአሁኑ ሰዓት ሆኗል። ውዱ ተከፋይም ሆኗል። 24 ዓመቱ ላይ ይገኛል። ይህ ተጫዋች ሞርጋን ሮጀርስ የቼልሲው ውዱ ተጫዋች በመሆንም ይገኛል። ቼልሲ ያምዴላፕን በ50 ሚሊዮን ዩሮ ሊሸጠው እንደሆነ ተነገረ። ፎረስት እና ኤቨርተን ፈላጊዎቹ የተጫዋቹ ፈላጊዎች ሆነው ብቅ ብለዋል። ሊቨርፑልን ስንመለከት ጋክፖን ቶትንሃም አጥብቆ ይፈልገዋል። ማካሊስተርም ብዙ ክለቦችን እየፈለጉት ይገኛሉ። ሊቨርፑል አሁንም ብራድሊ ባርኮላን ከፒኤስጂ ለማምጣት ጥረት እያደረገ ይገኛል። አርሰናልን ስንመለከት ከጋላታ ሰራይ ቪክተር ኦስሜንን ለማዘዋወር ድርድር ጀምረዋል። አርሰናሎች የሚደንቅ ነው። እንግዲህ አርሰናል በአሁኑ ሰዓት ወሳኝ ተጫዋቾችን ለመሸጥ ጫፍ ላይ ደርሷል። ማርቲኔሊ እና ኢታን ንዋነሪ ወደ ቱርኩ ክለብ ወደ ቱርክ ለማምራት ኦልሞስት ያለቀ ጉዳይ ሆኗል። ኢታን ንዋነሪ ጫፍ ደርሷል። ማርቲኔልም እንዲሁ እሱን ተከትሎ ወደ ቱርክ ክለብ ለመጓዝ ከጫፍ የደረሱ ተጫዋቾች ናቸው። ስለዚህ በቀጣይ አርሰናል አንድ በሳሊባ ቦታ የሚያመጣው ተከላካይ የግድ ይለዋል። እንደገናም ደግሞ ቪክተር ኦስሜንንም ለማምጣት እንዲሁ በድርድር ላይ ይገኛል። የአርሰናል ጉዳይ በቀጣይ የምንመለከተው ይሆናል። እንግዲህ እስካሁን ተጫዋቾችን እየፈለገ ይገኛል። ማንቸስተር ዩናይትድን ስንመለከት ብሩኖ ፈርናንዴስ 31 ዓመቱ ላይ ይገኛል። ኮንትራቱ ግን 1 ዓመት ይቀረዋል። ነገር ግን ማንቸስተር ዩናይትድን አልለቅም እያለ ይገኛል። 1 ዓመት ኮንትራት የቀረው ተጫዋች በነጻ ዝውውር ሊሰናበት ይችላል ወይስ እንዴት ሊሆን ይችላል የሚለው አነጋጋሪ ጉዳይ ነው። ታላላቅ ክለቦች ይህን ተጫዋች ከማንቸስተር ዩናይትድ ለማስኮብለል ስራዎችን እየሰሩ ይገኛሉ። ነገር ግን ብሩኖ ፈርናንዴዝ ጋር ማንቸስተር ዩናይትድ አልለቅም ሲል ሀሳቡን አጋርቷል። ማይክል ካሪክ ማርከስ ራሽፎርድ ምርጥ ተጫዋቻችን ነው ሲል ማርከስ ራሽፎርድን አቆላምጦታል። ጥራት ያለው ዝውውርን እናደርጋለን ሲልም ሀሳቡን አጋርቷል። ነገር ግን እስካሁን ማንቸስተር ዩናይትድ ያደረጋቸው ዝውውሮች ዮሪ ቴሌማንስን እና አንድሬ ሳንቶስም እንዲሁም ሌላ ተከላካይም አስፈርሟል። ነገር ግን በጣም የዘገየ የማንቸስተር ዩናይትድ ዝውውርን ስንመለከት የዘገየ ዝውውር ነው ሲሉ ብዙዎች እየዘገቡት ይገኛሉ። እነዚህን ሁለት ጥራት ያላቸውን ተጫዋቾች ብቻ ነው እስካሁን ያዘዋወረው። በቀጣይስ እነማን ወደ ክለቡ ይቀላቀላሉ? እንደነገርናችሁ ገብርኤል ማርቲኔሊ እና ኢታን ንዋነሪ ከሰሞኑ ሊለቁ ጫፍ ላይ ደርሷል። ሁለቱም በቱርኩ ክለቦች ይፈልጋሉ። ሌሎችና እነዚህንም የመሳሰሉ ዜናዎችን በቀጣይ የምናቀርብላችኋል። ፕሪሚየር ሊጉ ሊጀምር ትንሽ ቀናቶች ይቀራሉ። እኛም ከወዲሁ ዝግጅታችንን እያጠናቀቅን እንገኛለን። እስከዛው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቆዩ። ሰላም ጤና ይስጥልን። ቸር ሰንብቱልን።